ሁል ጊዜ ሁልጊዜ ለሌሎች ሰዎች ጥሩ ነገር ሰላም እንደምን አላችሁ? ውድ የኢትዮ ቲዩቶር ዩቲዩብ ቻናላችን ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩቶር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ዛሬ ብቻ ይህን ቪዲዮ ካገኛችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ልታገኙ ትችላላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የምትፈልጉት አማርኛ፣ ኦሮምኛ፣ እንግሊዝኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ ከእኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁም ለየብቻችሁም መማር ማጥናት ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው በጣም አሪፍና አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ይህም ቪዲዮ በደንብ ከተከታተላችሁ መጽሐፍ ላይ ማንበብም ላይ በትክክል እንደምትሻሻሉ እርግጠኛ ነኝ ማለት ነው። 100% እርግጠኛ ሆኜ የምነግራችሁ ነገር ብኖር የተወሰነ ለበል እንደምትጨምሩ እርግጠኛ ነኝ ማለት ነው። ይሄኛው ሜተድ ይሄኛው አካሄድ በጣም አሪፍና አስተማሪ በተለይ መጽሐፍን በትክክል እንድትለምዱ የሚያደርግ ነው ማለት ነው። ቤተሰቦቻችን ባለፈው እንደሰራሁት ቪዲዮ አሁን ምንድነው የምናደርገው? እኔ ቀደም ብዬ የሆነ ነገር እነግራችኋለሁ። ከዛ እናንተ በራሳችሁ በደብተራችሁ ትሞክራላችሁ። ከዛ እኔ ስጽፍ ደግሞ ስህተታችሁን እያረማችሁ ትሄዳላችሁ ማለት ነው ቤተሰቦች። ደብተር እስክሪብቶ አዘጋጅታችሁ ከመጀመሪያው ጀምራችሁ እየሞከራችሁ ትቀጥላላችሁ ማለት ነው። ስለዚህ የመጀመሪያዊቷን ምን ብላችሁ ነው የምጽፉት? አንደኛ ሁሉም ነገር ለበጎ ነው ማለትን መልመድ አለብን። በጣም አሪፍ። ሁሉም ነገር ለበጎ ነው ማለትን መልመድ አለብን የሚለውን በራሳችሁ ጻፉ። እስኪ በደብተራችሁ ላይ ሞክሩ። ከዛ በስልካችሁም ቢሆን ሞክሩና ከዛ በኋላ እኔ ስጽፍ ደግሞ ራሳችሁን ታርማላችሁ ማለት ነው። ስለዚህ የመጀመሪያዊቷን እየጻፍን እናያለን። አንደኛ ሁሉም ነገር ለበጎ ነው ማለትን መልመድ አለብን። በጣም አሪፍ። አያችሁ፣ ሁሉም ነገር ለበጎ ነው ማለትን መልመድ አለብን ይላል። እዚህ ጋር እንደምትመለከቱት በጣም አሪፍ። ስለዚህ ሁሉም ነገር ለበጎ ነው ማለትን መልመድ አለብን። አያችሁ፣ ብዙ ጊዜ የሆነ ነገር ስመጣብን ወይም የሆነ ነገር ስደርስብን ከምንጨናነቅበት ይልቅ ሁሉም ነገር ለበጎ ነው የሚለውን አስተሳሰብ ወደ መልካም ነገር ለመቀየር መሞከር አለብን፣ ወይም እንደዚህ አይነት አባባሎችን መልመድ አለብን የሚለውን ነገር ነው ማለት ነው ቤተሰቦቻችን። በጣም አሪፍ። ሁሉም ነገር ለበጎ ነው ማለትን መልመድ አለብን የሚለውን እናንተ እንዴት እንደጻፋችሁ ራሳችሁን መፈተሽ ይጠበቅባችኋል ማለት ነው ቤተሰቦቻችን። ከተሳሳታችሁ እኔ ከጻፍኩት ጋር እያስተያያችሁ ራሳችሁን ስህተት ታርሙታላችሁ ማለት ነው። በትክክል ከጻፋችሁ ደግሞ እንደዚህ በትክክል እየጻፋችሁ ለመቀጠል ትሞክራላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ፣ አሁን ደግሞ ወደ ሁለተኛ እንሄዳለን ማለት ነው። ኦኬ፣ ስለዚህ ሁለተኛ ይቷ ምን ብላችሁ ነው የምጽፉት? መልካም ስራ ቢዘገይም አንድ ቀን ይከፍላል ብላችሁ ትጽፋላችሁ። አሁን በደብተራችሁ ላይ ማለት ነው። በደብተራችሁ ላይ መልካም ስራ ቢዘገይም አንድ ቀን ይከፍላል ብላችሁ ትጽፋላችሁ። አያችሁ፣ አንድ ሐሳብ ነው የምጽፉት። እንደዚህ ካልሞከራችሁ በስተቀር በራሳችሁ በኮንፊደንስ መጻፍ አትችሉም። አሁን ብዙ ተማሪዎችን አውቃለሁ፣ ማንበብ ይችላሉ፣ የሆነ ነገር አንብቦ መረዳት ይችላሉ። ግን የሆነ ሐሳብ ለዛው ጽፎ ለመላክ ወይም የሆነ ሐሳብ ለመጻፍ በጣም ነው የሚፈሩት። ስለዚህ ይህን ችግር ለመቅረፍ ነው እንደዚህ አይነት ቪዲዮ ማመጣላችሁ ማለት ነው። አሁን ጻፉልኝ። መልካም ስራ ቢዘገይም አንድ ቀን ይከፍላል የሚለውን በራሳችሁ ሞክሩ። ከዛ ደግሞ አሁን እኔ ስጽፍ ራሳችሁን ስህተት ታወጣላችሁ ማለት ነው። ኦኬ። ሁለተኛ መልካም ስራ ብዘገይም አንድ ቀን ይከፍላል። በጣም አሪፍ። መልካም ስራ ቢዘገይም አንድ ቀን
ይከፍላል። በጣም አሪፍ። እናንተ ሁሌም መልካም ነገር ለሰው እየሰራችሁ ወይም መልካም ነገር እየሰራችሁ እናንተ መልካም ነገር እንደምትሰሩ መልካም ነገር ውጤት ላታዩ ትችላላችሁ፣ ወይም ሳታዩ ልትቆዩ ትችላላችሁ። ግን ዘገይቶም ቢሆን አንድ ቀን መልካም የሰራችሁበትን ስራ ዋጋ እንደምታገኙ እርግጠኛ መሆን አለባችሁ ማለት ነው። ልክ እንደዚህ አይነት ሀሳብ የያዘ ነው ማለት ነው። መልካም ስራ ቢዘገይም አንድ ቀን ይከፍላል ማለት ነው። ማለት ምን ያክል ጊዜ ቢቆይም እናንተ መልካም እስከሰራችሁ ድረስ አንድ ቀን የመልካም ስራችሁን ዋጋ ታገኛላችሁ ማለት ነው። በጣም አሪፍ ደስ የሚል ሀሳብ ነው፣ አስተማሪም ሀሳብ ነው። ስለዚህ መልካም ስራ ቢዘገይም አንድ ቀን ይከፍላል የሚለው በዚህ መሰረት ነው የምጽፉት ማለት ነው። ስለዚህ እናንተ ደብተራችሁ ላይ የጻፋችሁትን ከዚህኛው ጋር እያስተያያችሁ የቱ ጋር እንደተሳሳታችሁ ታስተካክላላችሁ ማለት ነው። በጣም አሪፍ ማለት በዚህ መንገድ ከጻፋችሁ መጽሐፍ በቀላሉ ትለምዳላችሁ ማለት ነው። ማለት እኔ የማስተምራቸው አሁን ብዙ ተማሪዎች አሉ፣ በግልም በግሩፕ የማስተምራቸው ተማሪዎች አሉ እና ምንድን ነው እንዴት ነው የሚጠቀሙት? እንደዚህ አይነት ነገር እንዲጽፉ እሰጣችኋለሁ እና በደብተርም በስልክም ይሞክራሉ። እንደዛ ብዙ ጊዜ ከሞከሩ በኋላ ፐርፌክት እየሆኑ ወይም ትክክለኛ እየሆኑ ይመጣሉ እንጂ በአንድ ቀን ትክክለኛ መሆን አይቻልም። ግን እንደዚህ አይነት ነገሮችን በተደጋጋሚ መሞከር ደግሞ በጣም ይጠቅማቸዋል። ኦኬ፣ በጣም አሪፍ። አሁን ደግሞ ወደ ሶስተኛ እንሄዳለን። ስለዚህ ሶስተኛ ላይ ምን ብላችሁ ትጽፋላችሁ ማለት ነው? ሁልጊዜ ለሌሎች ሰዎች ጥሩ ነገር ማሰብ አለብን። ሁልጊዜ ለሌሎች ሰዎች ጥሩ ነገር ማሰብ አለብን። አንድ ልድገምላችሁ። ሁልጊዜ ለሌሎች ሰዎች ጥሩ ነገር ማሰብ አለብን የምትሏን ሀሳብ ነው የምጽፉት ማለት ነው። ኦኬ፣ ቪዲዮን አቁማችሁ ጽፋችሁ ከጨረሳችሁ በኋላ እኔ ሲጽፍ ደግሞ ከእናንተ ጋር እያስተያያችሁ ስህተታችሁን ታውጣላችሁ ማለት ነው። ኦኬ፣ ሶስተኛ ሁልጊዜ ለሌሎች ሰዎች ጥሩ ነገር ማሰብ አለብን። ምንድን ነው? ሁልጊዜ ለሌሎች ሰዎች ጥሩ ነገር ማሰብ አለብን የሚል ሀሳብ ነው የጻፋችሁት ማለት ነው። ስጽፉ ምን ያክል ትክክለኛ እንደሆናችሁ ራሳችሁን እዚህ ጋር ትፈትሻላችሁ ማለት ነው። በጣም አሪፍ። ከዚህ በተጨማሪ ግን ሁልጊዜ ለሌሎች ሰዎች ጥሩ ነገር ማሰብ እንዳለብን መገንዘብ አለባችሁ ማለት ነው። ለምን? እናንተ ለሌሎቹ ጥሩ ነገር ካሰባችሁ ሌሎቹ ለእናንተ ክፉ ነገር አያስቡላችሁም ማለት ነው። ማለት መልካም ነገር ካላሰባችሁ ለሌሎቹ እናንተ ደግሞ መልካም ነገር ከሌሎቹ መጠበቅ የለባችሁም ጭራሽ። ለምን? ሰው የዘራው ነው የሚያጭደው ማለት ነው። በተፈጥሮ ሰው መልካም ነገር ከሰራ መልካሙን ያገኛል። ክፉ ነገር ከሰራ ደግሞ ክፉ ነገር ነው የሚጠብቀው አንድ ቀን። ስለዚህ እናንተ ደግሞ ጥሩ ነገር ለሰው ካሰባችሁ ሰዎችም ለእናንተ ጥሩ ነገር ያስቡላችኋል ማለት ነው። በጣም አሪፍ ሀሳብ ነው፣ ደስ የሚል ሀሳብ ነው። ግን በትክክል እንደጻፋችሁ እርግጠኛ መሆን አለባችሁ ማለት ነው። ኦኬ መልካም። አሁን ደግሞ አራተኛዋን ትሞክራላችሁ ማለት ነው። አራተኛዋን ሀሳብ ትሞክራላችሁ ማለት ነው። እስከ መጨረሻው ድረስ በትክክል ከጻፋችሁ በኋላ በኮመንት መስመር ላይ በትክክል ጽፍ ያለው ብላችሁ ትነግሩኛላችሁ ማለት ነው። በጣም አሪፍ። ወይም ሁለት ላይ ሶስት ላይ ከተሳሳታችሁ አንድ ተሳስቻለሁ፣ ሁለት ተሳስቻለሁ ምናምን እያላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ኦኬ አሁን አራተኛ ምን ብላችሁ ትጽፋላችሁ ማለት ነው? ማንም ሰው ስለ አንተ ህይወት አይጨነቅም፣ ወይም ማንም ሰው ስለ አንቺ ህይወት አይጨነቅም የሚለውን ሀሳብ ነው የምጽፉት ማለት ነው። ኦኬ ቪዲዮን አቁማችሁ ትጽፉና ከዛ ታስቀጥላላችሁ ማለት ነው። ማንም ሰው ስለ አንተ ህይወት አይጨነቅም ብላችሁ ጻፉ። ኦኬ አራተኛ ማንም ሰው ስለ አንተ ህይወት አይጨነቅም። በጣም አሪፍ። አሁን ማንም ሰው ስለ አንተ ህይወት አይጨነቅም የሚለውን እንዴት እንደጻፋችሁ ከዚህኛው ጋር እያስተያያችሁ ማየት ይጠበቅባችኋል ማለት ነው። በጣም አሪፍ። ማንም ሰው ስለ አንተ ህይወት አይጨነቅም ማለት ምን ማለት ነው? ለምሳሌ ቤተሰባችሁ ወይም ጓደኞቻችሁ፣ ዘመዳችሁ የሆነ ሰው ቅርብ የሆነ ሰው ስለ እናንተ የሆነ ነገር ሊያስብላችሁ ይችላል። መልካም ነገር ለሱ እንደዚህ ቢያልፍለት እንደዚህ ቢያገኝ ምናምን ብሎ ሊመኝላችሁ ይችላል። ያ ማለት ደግሞ ስለ እናንተ ህይወት ይጨነቃል ማለት አይደለም። ስለ እናንተ ህይወት መጨነቅ ያለባችሁ እናንተ ራሳችሁ ብቻ ነው። ማለት ህይወታችሁን በትክክል መምራት ያለባችሁ እናንተ ራሳችሁ ብቻ ናችሁ እንጂ ማንም ሰው ስለ እናንተ ህይወት አይደለም የሚጨነቀው። ማንም ሰው ለራሱ ህይወት ነው የሚጨነቀው።
ብዙ ጊዜ አሁን አባት እናት ምናምን ሲሆኑ እነሱ የተወሰነ ለህይወታችን ይጨነቃሉ ብለን እናስባለን። ግን ከነሱም ራሱ ከራሳቸው በላይ ለእናንተ አያስቡላችሁም። ማለት እናንተ የራሳችሁን ነገር የራሳችሁን ህይወት መወሰን ያለባችሁ እናንተ ናችሁ ማለት ነው። ሶ በጣም አሪፍና ደስ የሚል ሀሳብ ነው ማለት ነው። በትክክል ከጻፋችሁ ጥሩ፣ ከተሳሳታችሁ ደግሞ የቱ ጋር እንደተሳሳታችሁ ራሳችሁን መፈተሽ አለባችሁ ማለት ነው። ኦኬ በጣም አሪፍ። አሁንም እንቀጥላለን። በደንብ አድርጋችሁ እየጻፋችሁ እየሞከራችሁ እንደሆነ ተስፋ አደርጋለሁ። አሁን ወደ አምስተኛ አካባቢ ደርሰናል። ኦኬ ስለዚህ አምስተኛዋን ምን ብላችሁ ትጽፋላችሁ ማለት ነው? መቼም ቢሆን አባትና እናትን ማክበር አለብን ብላችሁ ትጽፋላችሁ ማለት ነው። መቼም ቢሆን አባትና እናትን ማክበር አለብን ብላችሁ ትጽፋላችሁ ማለት ነው። በጣም አሪፍ። መቼም ቢሆን አባትና እናትን ማክበር አለብን። አያችሁ፣ መቼም ቢሆን አባትና እናትን ማክበር አለብን ብላችሁ ትጽፋላችሁ ማለት ነው። ስለዚህ ከጻፋችሁ በኋላ የኔም ቪዲዮ ደግሞ እያያችሁ የቱ ጋር እንደተሳሳታችሁ ራሳችሁን ማረም ትችላላችሁ። ለምን ይሄኛው በጣም አሪፍና አስተማሪ የሆነ መንገድ ነው። ስለዚህ አሁን ይሄኛውን ጻፉና መቼም ቢሆን አባትና እናትን ማክበር አለብን የሚለውን ነገር ጻፉና እኔ ሲጽፍ ደግሞ የቱ ጋር እንደተሳሳታችሁ ራሳችሁን ትፈትሻላችሁ ማለት ነው። ኦኬ መቼም ቢሆን አባት እና እናትን ማክበር አለብን። በጣም አሪፍ አያችሁ። ስለዚህ ምን እያላችሁ ነው ማለት ነው? መቼም ቢሆን አባትና እናትን ማክበር አለብን። ይሄኛው በጣም አሪፍ ነገር ነው ማለት ነው። እናንተ የትኛውን ቦታ ሆናችሁ ሊሆን ይችላል። የእናንተ አባታችሁ ወይም እናታችሁ ለእናንተ ምን ያክል መልካም ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ከሱ ጋር አይገናኝም። መቼም ቢሆን እናትና አባታችሁን ማክበር ይጠበቅባችኋል ማለት ነው። ካላከበራችሁ መልካም ነገር አታገኙም። በእርግጠኝነት ምነግራችሁ ማለት ነው። የእነሱ በረከት ያስፈልጋል። እነሱ የሆነ ነገር ክፉ ነገር በእናንተ ላይ ከተናገሩ ያ ነገር ይደርስባችኋል። ስለዚህ መቼም ቢሆን እነሱን ማክበር ግዴታ አለባችሁ ማለት ነው። በጣም አሪፍ ኦኬ። ማለትም መጽሐፍን እየሞከርን ደግሞ አሪፍ አሪፍ ሀሳቦችን እያየን እንሄዳለን ማለት ነው። ኦኬ አሁን ደግሞ ስድስተኛውን እናያለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ስድስተኛ ምን ብላችሁ ትጽፋላችሁ ማለት ነው? አሁን ደግሞ ህይወት ከአንድ እድል በላይ አትሰጥም ብላችሁ ሞክሩ እስኪ። ህይወት ከአንድ እድል በላይ አትሰጥም፣ ህይወት ከአንድ እድል በላይ አትሰጥም ብላችሁ ጻፉ። ከዛ እኔ ሲጽፍ ደግሞ እያስተያያችሁ ስህተታችሁን ታወጣላችሁ ማለት ነው። ኦኬ ስድስተኛ ህይወት ከአንድ እድል በላይ አትሰጥም። በጣም አሪፍ አያችሁ። ህይወት ከአንድ እድል በላይ አትሰጥም። ህይወት ከአንድ እድል በላይ አትሰጥም። በጣም አሪፍ። ስለዚህ የቱ ጋር እንደተሳሳታችሁ የራሳችሁን ማረም ይጠበቅባችኋል ማለት ነው። አሁን ምን ማለት ነው? ህይወት ከአንድ እድል በላይ አትሰጥም ማለት ምን ማለት ነው? አንድ ሰው ምኖረው በአንድ ብቻ ነው፣ ሁለት ሊኖረው አይችልም። አንድ ህይወቱ ካለፈ በቃ አለፈ ማለት ነው። ስለዚህ አንድ እድል ብቻ ነው ህይወት የምትሰጥና እችኛዋን እድል ደግሞ በሚገባ መጠቀም አለብን ማለት ነው። ለምን? ሌላ ህይወት ስለሌለ ማለት ከፈጣሪ ጋር ያለን ግንኙነት ሊሆን ይችላል። ከሰዎች ጋር ያለን በህይወታችን ላይ የምንወስነው ውሳኔዎችን ሁሉ ይሄን እያሰብን ነው ማድረግ ያለብን። ህይወት ከአንድ እድል በላይ አትሰጥም። ስለዚህ በዚች ህይወት የተሻለ ነገርን ለመስራት መጣር አለብን ማለት ነው። ውድ ቤተሰቦቻችን በጣም አሪፍና አስተማሪ ሀሳቦች ናቸው ያመጣኋቸው። ስለዚህ በደንብ አድርጋችሁ እያንዳንዷን እየጻፋችሁ ሀሳቡንም እያገኛችሁ መሞከር ይጠበቅባችኋል ማለት ነው። በጣም አሪፍ ኦኬ። አሁን ደግሞ የመጨረሻዋን አንዴ ትሞክራላችሁ፣ ከዛ በኋላ እንጨርሳለን ማለት ነው። ኦኬ ስለዚህ ሰባተኛዋ ላይ ደርሰናል። ሰባተኛዋን ምን ብላችሁ ትጽፋላችሁ ማለት ነው? ጊዜ መቼም ቢሆን ቆሞ አይጠብቅም ብላችሁ ትጽፉልኛላችሁ ማለት ነው። በጣም አሪፍ። ጊዜ መቼም ቢሆን ቆሞ አይጠብቅም ብላችሁ ትጽፉልኛላችሁ። በጣም አሪፍ። ጊዜ መቼም ቢሆን ቆሞ አይጠብቅም ብላችሁ
ሞክራችኋል ብለን እናስብና ያው እናንተ ቪዲዮን አቁማችሁ ነው የምጽፉት ማለት ነው። እኔ ሰዓቱ ስለሚገድበኝ ቶሎ እሄዳለሁ። እናንተ ጽፋችሁ ከጨረሳችሁ በኋላ ነው መክፈት ያለባችሁ። ለምን የግድ ራሳችሁ ማስተማር ስላለባችሁ ማለት ነው። በታማኝነት እንደዛ እያደረጋችሁ ከሞከራችሁ ብዙ እውቀት ታገኙታላችሁ ማለት ነው። ኦኬ 7ኛዋ ጊዜ መቼም ቢሆን ቆሞ አይጠብቅም የሚለው ጽፋችኋል ብለን እናስብና አሁን ደግሞ እዚህ ጋር እየጻፍን እናያለን። 7 ጊዜ መቼም ቢሆን ቆሞ አይጠብቅም። በጣም አሪፍ። ይሄኛውም በጣም አሪፍና ደስ የሚል ሀሳብ ነው ማለት ነው። ጊዜ መቼም ቢሆን ቆሞ አይጠብቅም ማለት ነው። ለምሳሌ አሁን በውጮቹ ከሆነ 2025 በእኛ ከሆነ 2018 ገብቷል አይደለ? ያ ማለት ምን ማለት ነው? 2018 በዚህ ዓመት ብቻ መጥቶ ያልቃል እንጂ ድጋሚ አይመጣም ማለት ነው። ለምሳሌ ባለፈው ዓመት 2017 መጥቶ አልፏል፣ ድጋሚ አይመጣም። ልክ 2017 ላይ መስራት ያለባችሁን ነገር ካልሰራችሁ 2017 ድጋሚ አይመጣም። አሁን 18 ላይ አሳልፋችሁ ነው መስራት ያለባችሁ። ያ ማለት ምን ማለት ነው? በልጅነታችን በወጣትነት እድሜያችን ያልሰራናቸው ነገሮችን አሁን መስራት አንችልም። ያኔ በቃ አለፉ፣ ድጋሚ አይመጡም ማለት ነው። ሶ ልክ ህይወት ላይ እንደዚህ ጊዜ መቼም ደግሞ እንደማይመጣ አውቀን መስራት እንዳለብን የሚያስተምር ሀሳብ ነው ማለት ነው። ቤተሰቦቻችን ብዙ ነገር እንደሞከራችሁ ብዙ ነገር እየጻፋችሁ ደግሞ የቱ ጋር እንደምትቸገሩ የትኛውን ፊደል በትክክል ለመጻፍ እንደምትቸገሩ እንዳያችሁ እርግጠኛ ነኝ ማለት ነው። ስለዚህ ይሄ ቪዲዮ ደግሞ ልክ እንደናንተ መማር ለሚፈልጉ ተማሪዎች ሼር በማድረግ መጻፍና ማንበብ በቀላሉ እንዲችሉ ማድረግ ትችላላችሁ ማለት ነው። የእናንተ ኮመንት፣ የእናንተ ሼር እና የእናንተ ላይክ በጣም ትልቅ ዋጋ አለ ማለት ነው እኛ ጋር። ስለዚህ እንደዚህ እያደረጋችሁ ስለምታበረታቱን እናመሰግናለን። አሁን ደግሞ አብዛኞቻችሁ ከሰባቱ ስንቱን በትክክል እንደጻፋችሁ በኮመንት ላይ እንድታስቀምጡልኝ በታማኝነት እጠይቃችኋለሁ። አንድ በትክክል ከጻፋችሁ አንድ በትክክል ጽፌያታለሁ። ሁሉንም ካልጻፋችሁ ደግሞ በሁሉም የተወሰነ ተሳስቻለሁ ምናምን እያላችሁ ኮሜንት እያደረጋችሁ ትወጣላችሁ ማለት ነው። ቤተሰቦቻችን በጣም አሪፍና አስተማሪ የሆነ ቪዲዮ ነው። ልክ እንደዚህ እኛ ጋር ማጥናት የምትፈልጉ ተማሪዎች በአጭር ወራቶች ውስጥ በአጭር ጊዜ ውስጥ አውቃችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ ወደ መጀመሪያ አካባቢ ያስቀመጥንላችሁ ስልክ አለ። እሱን ተጠቅማችሁ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ ትምህርታችሁን መመዝገብ ትችላላችሁ ማለት ነው። በሌላ ቀንም እንደዚሁ አስተማሪ ቪዲዮ ይዘን እንመጣለን። እስከዛው መልካም ጊዜ፣ በሰላም ቆዩ። አመሰግናለሁ። መምህር አዲሱ ነኝ።